አድዋና ፈረሰኛው የክብርና የታሪክ ሰንሰለት የካቲት 23 ቀን 1888 ዓ.ም በአድዋ ተራሮች ላይ የነጻነት አባወራዎች ከባዕድ ወራሪ ጋር ሲላተሙ የቅዱስ ጊዮርጊስ ታቦት በንጉሠ ነገሥቱ ፊት ቀድሞ ይጓዝ ነበር። ያ ድል የኢትዮጵያ ብቻ ሳይሆን የጥቁር ሕዝቦች ኩራት ሆኖ ሲመዘገብ ቅዱስ ጊዮርጊስ የሚለው ስም ከድል አድራጊነትና ከማንነት ጋር ተቆራኘ። ፋሺስት ጣሊያን በድጋሚ ሀገራችንን በወረረችበት ወቅት ያ የአድዋ መንፈስ በሜዳ ላይ ዳግም ተወለደ። የቅዱስ ጊዮርጊስ ስፖርት ክለብ ሲመሰረት ዓላማው ኳስ መጫወት ብቻ አልነበረም። በስፖርቱ መስክ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ በማውለብለብ የጠላትን አንገት ማስደፋት እንጂ። ይህ የኢትዮጵያ ስፖርት ፋና ወጊ የአድዋ ድል ሕያው መታሰቢያ የሆነው ታላቅ ክለብ ዛሬ ግን ሰማዩ የጠቆረበት ይመስላል። ሰሞኑን የሚሰሙት መረጃዎች ልብ የሚሰብሩ ናቸው። በአስተዳደር ድክመት ምክንያት ታሪካዊ ፈረሰኛ ሊፈርስ ይችላል የሚለው ወሬ የብዙዎችን ቤት አንኳኩቷል። የቅዱስ ጊዮርጊስ መፍረስ ማለት ተራ የኳስ ክለብ መፍረስ አይደለም። የአንድ ትውልድ ትዝታ፣ የሀገር ኩራትና የስፖርቱ ታሪክ ትልቅ ምሰሶ መናድ ነው። ይህ አጋጣሚ በኢትዮጵያ የስፖርት ታሪክ ላይ የማይፋቅ ጥቁር ጠባሳ ጥሎ ሊያልፍ እንደሚችል መገመት አያዳግትም። የካቲት 23 የአድዋን ድል በታላቅ ድምቀት ለማክበር ስንሰናዳ የድሉ ምልክት የሆነው ክለብ በመፍረስ አደጋ ላይ መገኘቱ ታሪካዊ ምጸት ነው። አድዋ ላይ አባቶቻችን በአንድነት ቆመው ድል እንዳቀኑት ሁሉ ዛሬም ይህን ታላቅ ተቋም ካለበት ማጥ ለማውጣት የአድዋ መንፈስ ያስፈልገዋል። ፈረሰኛው የወደቀ ቀን የኢትዮጵያ ስፖርት አንዱ እግሩ ይሰበራል። የታሪክ አደራ ያለባቸው ወገኖች ሁሉ ይህን የክብር ተቋም ከመፍረስ እንዲታደጉት የትውልድ ጥሪ ነው። አድዋ የድላችን ነው። ቅዱስ ጊዮርጊስ ደግሞ ያ ድል በስፖርቱ ሜዳ ላይ የለበሰው ስጋና ደም ነው። መልካም ጊዜ። የኢራኑ ሱፕሪም ሊደር አያቶላ አሊ ካሜኒ ተገለዋል ወይ? በህይወትስ አሉ አሁን ወይ? ከተወሰኑ ሰዓታት በፊት እንግዲህ እንደሰማነው ከሆነ የኢራኑ ሱፕሪም ሊደር አሊ ካሜኒ የሚኖሩበት ቤታቸው ሙሉ በሙሉ በእስራኤልና በአሜሪካ ስትራይክ ሙሉ በሙሉ ድምጥማጡ እንደወጣና እንደተጎዳ ተነግሮ ነበረ። የእሳቸው ነገር ግን እስካሁን አልታወቀም ነበረ። ነገር ግን ከተወሰኑ ሰዓታት በፊት ስፒች ዴሊቨር ያደርጋሉ፣ ደግሞ ንግግር ዴሊቨር ያደርጋሉ ተብሎ ለዓለም ህዝብ ተነገረ። ለኢራን ህዝብም ተስፋ አደረበት አልሞቱም በሚል ማለት ነው። አሁን ግን ከአንድ ቀን በፊት የወጣ መረጃ የሚያሳየው ይህን ንግግራቸውን ካንስል እንደተደረገ ነው። በተለይ ይህን ንግግር ይህን ስፒች ዴሊቨር እንደማያደርጉ ተነግሯል። በህይወት አሉ የሉም የሚል ጥርጣሬ ያመጣው አሁን ነው። እንግዲህ የምትመለከቱ ነው ቤታቸው የነበረው እሳቸው የሚኖርበት የነበረው ቤት እንደዚህ አይነት ጥቃት ነበር የደረሰበት። የምትመለከቱ ነው እንግዲህ ውስጡ የነበሩ ሰዎች የሴክሬታሪ ኦፍ የእሳቸው የሴኩሪቲ ጸሐፊው ደግሞ የደህንነታቸው ኃላፊም ተገለዋል። ከዚህም በተጨማሪ የቤተሰብ ሜምበሮቻቸው ደግሞ የቤተሰብ አካላቶቻቸው እንደዚሁ ተገለዋል። ሳን-ኢን ሎ የልጃቸው ባል እንደዚሁም ደግሞ የልጃቸው ሚስትም ተገለዋል እዚህ በነበረው ጥቃት። አሜሪካ እንግዲህ ሳምንታቱን ሙሉ እንደዚህ በድርድር ምናምን እያለች እያዘናጋች የነበረችው ለዚህ ጥቃት እንደነበረ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። ከሳምንታት በፊት የጥቃቱን ቀን ከአሜሪካ ጋር ሆነው እንደወሰኑና ድርድር በሚባለው ነገር ላይ ኢራን አዘናግተው ጥቃት ለማድረስ እንዳሰቡና ኢንቴንድ እንዳደረጉ የተነገረው ራሱ ቤንያሚን ኔታንያሁ ነው። እንግዲህ በቲቪ ቀርቦ እንግዲህ አሁን ሞስት ላይክሊ የኢራኑ ሱፕሪም ሊደር ሞተዋል፣ ደግሞ የሞታቸው ሳይን ታይቷል የተባለው ኢንቴሊጀንስ ደግሞ የመረጃ ተቋሟ ቺፍ መሪ የነበሩት ሰው መገደላቸው ተነግሯል። ከዚህም በተጨማሪ 4 ቶፕ የሚባሉ ስፓዮቻቸውና 4 ቶፕ ሰላዮቻቸው መገደላቸው ተነግሯል። በመቶች የሚቆጠሩ ሰዎች ሞተዋል፣ በመቶች የሚቆጠሩትም እንደዚሁ ኢንጁር አድርገዋል ደግሞ ተጎድተዋል ተብሏል። በአሁኑ ሰዓት ላይ ገና የዳሜጅ አሴስመንት እየወጣ ነው። እንግዲህ ጥቃቱ ከተጀመረ አሁን 12ኛ ሰዓቱን ይዟል። ማአት ሚሳይሎች ነው የተኮሱት፣ ማአት ቦምቦች ናቸው የዘነቡት። እንግዲህ ካዥዋሊቲዎቹ እየታዩ ነው። የጦር መሳሪያዎቹ አይነት ምን የሚባለው እየወጣ ነው። መረጃዎቹ እንደወጡ ማሳወቃቸውና መልካም